በቃ እኔ እሱን የሚከተሉት ሰዎች ማድረጃ አለ እውነት ይናገራል የሚሉ ሰዎች ይገርም። እኔ ከሱ በላይ በጣም ሰርፕራይዝ ቢያደርገኝ በጣም የሚያስቀኝ ነገር ምን እንደሆነ ታውቂያለሽ? ፓስተሮችን ይሰድባቸውና የሆነ ሰዓት ጴንጤ ሲሆን ፓስተሮችን ሰብስቦ ያወያያል እሱ ማለት ነው። ሲረግጣቸው ቄሶችን ሲሳደብ የከረመ ሰውዬ ቄሶችን ገስት ቁጭ አድርጎ ይመክራቸዋል፣ ያወያያቸዋል። ሃይማኖት ሲሳደብ እንዴ ማረሰው ምንድነው? አቡነ ጴጥሮስን ነው ምንድነው ሶስቱ ስላሴዎችን የሆነ ነገር ብሏል። እነዚህ ሰዎች ናቸው ሽንት ቤት ሄዳ ፈጣሪ ብቻ የሆነ ነገር ብሎ ጭቅላት ላይ ይቀራል። አሁን ኦርቶዶክስ ላይ መጥቶ ግን ስለ ኦርቶዶክስ ተከራከረ። ያው ኦርቶዶክስ ሲሆን ምንድነው የሚያደርገው ልጁ? ስለ ኦርቶዶክስ ትምህርት እኮ አይደለም ጴንጤን ነው የሚሰድብላቸው፣ ሙስሊምን ነው የሚሰድበው። በዛ ደግሞ ክርስቲያኑ ደስ ይለውና ጊፍት ይሰጣል፣ ቁጭ ብሎ ያዳምጠዋል። ይህንን ስትራቴጂ እኮ ነው የሚከተሉ ታውቂያለሽ። ሙስሊምም ሲሆን ይመጣና ኦርቶዶክስ ላይ ያለውን እንዳለ ነገር መጥፎ ነገር ነው ብሎ የሚያስበውን ነገር በጠቅላላ ሲያወራ ሙስሊሞች ደስ ይላቸዋል፣ ጊፍት ይሰጡታል። ስትራቴጂው ሌላውን ሃይማኖት በሌላው ሃይማኖት ላይ እየተሳደበ ሰውን ወደ ራሱ ማድረግ ነው። ገባሽ? አሁን ጴንጤ ላይ ብዙ ጊዜ ሲቆይ ጊፍት አጣ። የሆነ ሰዓት ሲመናመንበት ቶሎ ፍንጥር ብሎ ወደ ኦርቶዶክስ መጣ። ከዛ ማነጻጸር ጀመረ። መጽሐፍ ቅዱስ እያስመጣ ሰዎችን እየጋበሰ ምናምን እርስ በራስ ማናጨት ጀመረ ማለት ነው። ከዛ ወደ ኦርቶዶክስ ደግሞ ተመለስኩ አለ ደግሞ ቀስ እያለች ማለት ነው። እና የሆነ ማኛ ስትራቴጂ ዞሮ ዞሮ ህይወትን ሰርቫይቭ የማድረግ ነው። ገባሽ? የመኖር እንጂ እውነት ለሀቅ ለእውነት ምናምን ሳይሆን ስራ ስለሌለው እንደምታውቂው ቁጭ ብሎ እነዚህን ነገሮች ነው የሚያመቸው። እኔ አሁን ማታ ስተኛ ሲያወራ ሰማውና ስነሳ ማለት ነው ጌም ሲጫወት ነው ማገኘው። ይገርመኛል። ስራ ላይ መስሪያ ቤት ነበረ ተሰብስበው ትልልቅ ሰዎች ናቸው። አበባ አበባ ይላል። አንተም እንደዛ ተገለባበጥ እባክሽ አልካል። እኔ ሶሻል ሚዲያ ናምኝ ህይወቴን አልበረም። ለምን ህሊናዬንም ልረሳ እችላለሁ። አገባሽ? የማየውን ነገር ዝባርቃለሁ። እዚህ ጋር መጥቼ እንደምታውቁት አሁን ሄለን ቀማር ምንድነው የምታደርገው? ቁጭ ብላ እሷ እንደዚህ ነበረ እኮ። አሁን እሷ ያኔ ጅንኑ እንደዚህ ያደረገኝ ብላ አሁን ተመልሳ ወደ ስድብ ገባች። በቃ እንዲህ ናቸው። ገባሽ? ልታሰር ነው ብላ እንደዛ ሆነ። እኔ እሱ ራሱ በጣም እኮ ነው የሚገርመኝ። አሁን ተመልሳ ቁጭ ብላ ይሄው እስኪ ትገለብጣለች ከጃፒ ጋር። ልንገርሽ፣ እኔ ግን የሚገርመኝ ማለት ነው ይሄ ጅል ህዝብ ነው ዱቅ ብሎ እሷ ቤት በጣም የምናሳዝነው እኮ ምንኛ ከጅሎቹ እኮ አንዱኛ ነን። ቆይ አይደለንም ልዑሌ፣ እኛ ቦምቤ ቤት እንዴት ነበረ የምንለው የነበረው ስለ እሱ አታስታውስም እንዴ? እኛ ምንም ለእሷ ስንን አናውቅም። እንደውም እሷ ስንቃወም ነበረ። የእውነት ነው የምልሽ። አንድ ቀን ደግሞ ለእሷ ላልቅስ እንደ ከተጀምሮ እስከሚጨረስ ድረስ እኔ ተደጋፊ እኔ ስናገራት ነበረ። እንደውም ልዑሌ ራሱ ቁጭ ብለን ቦምቤ ቤት እንትን ስንል አልነበር እንዴ? ለምዶ እንዲህ የምታደርገው ማቆም አለባት፣ የሰው ስም ማጥፋት፣ የሰው ስም ማንሳት ትክክል አይደለም ስንል እንዴ እና ዱቅ ብሎ ገስት ላይ ወይኔ እኛ ራሳችን ከኛ ጋር ጀለስ የሆኑት ራሱ እኮ እሷ ቤት ገስት ላይ ዱቅ ብሎ በቃ ይሱሽ ከጎንሽ ነን ኢንሳይደሮች እና የሆነ ሰዓት ላይ ይሄ ነገር ሲመጣባ ማለት ነው ድራሻቸው ጠፋ። ገስት ላይ ወፍ የለ፣ አበባ የሚልክ የሚሰጥ የለ፣ የሚገባ የለ፣ ድራሻቸው ጠፋ እኮ ተደናግጠው። የእሷ ደግሞ የተለየ እሷ ደግሞ ብልግናም አለበት ምናምን አይ ዶንት ኖ። ለዚህ ትውልድ ምን እንደሚጠቅም እሷ የምታወራው ነገር አይ ዶንት ኖ። ሀሜት አሪፍ ነው እኮ ሀሜት፣ ገባሽ? በሚጣፍጥ ቃል። እሷ ግን ካፏ የሚወጣው ነገር ቃላቶቹ ምናምን ልዑልዬ ሳንቲም ሆኗ ቻፓው እኮ እየጣፈጠ ስትሄድ እኮ የምትገባበት የምትነቃውን ሁሉ አታውቅም። አያርለ ጊፍቱ አንበሳው ገባ እየተሰጣ ሲመጣ ላይ እሷ እንደምን ያዘችው እንደ ቢዝነስ በቃ ከሰጣችሁ አፌን አዘጉኝ አይነት ነገር ከሰጣችሁ አላነሳም ስማችሁን አይነት ጊዜ እንደ ስራ አርጋ ቁጭ ብላ መስራት ስትጀምር እኮ ነው ነገር የተበላሸው። ገብቷል? የእሷ ብልግና ደግሞ ከእድሜዋም አንጻር ስታስቢው የእሷ የተለየ ነው። እኔ ያኔ በደንብ ገትሬ ሲከራከራ የተሻለ አይደለ? ጅንኑ ትላለት በቃ ከጥቅም ውጭ ወጣት በቃች ሴት ወላውላ አይምሯችን ምን ሲያስብ ነበር? ዲፖርቱ ላይ ትደረጋለች ብለን ታዲያ ግን እኮ አልከሰሳትም ይሆናል አይደል? ኧረ አልከሰሳትም። ማስጠንቀቂያ ነው የተሰጣት። እኛ አንሿሿ ስትሰራ
እኔ ራሱ ጥርሴን ነክሼ ስከራከር አለ በደንብ እኮ አጥንቼ ነው ማለት ቪዲዮውን አየውኝ ኤቭሪዴ ያለውን አፕዴት አድርጌ እስቲት የማያስጠረጥር ነገር የለም። በቃ ከሷታል። ሁኔታዋን ስታዩ የመረበሽ የማልቀስ ላይፍ ላይ ምናምን ስታይ ለካ ድራማ ነው። ከዛ ወገን ደግሞ አሁን ደግሞ ችግሩ ምን ተቀለች የሆነ ነገር ሀፕን ይሆናል። ሀፕን የሆነው ሌላ ሰው የፈጠረው ሰው አይመጣም ወደኛ። አሁን ለምሳሌ ነበር ስንል የጅኑን ሀበሻ ተከፍሎት ነው እንትን ያደረገው ማለት ነው። ምን አሩ ነው እሱ ራሱ ሲከፈለው እንደዛ ያደርጋል አሉ። ሚሊዮነር ነው እሱ። ደግሞ ምን ይሰራለታል? እንዴት ብር አንተ ምን አላሙዲንስ በቃኝ ብሏል እንዴ? ብር በቃኝ ይላሉ እንዴ? ምንድን ነው የሱ ምን የቱ ነው ሀብቱ? ምን ይከፈላል ብለሽ ነው? ስሙ ካጸዳ በቲክቶክ ያገኛል። ዝም ብሎ ለነቤት ታዩ ምናምን ጅንኑ ይከፍለዋል። ለማን ነው የምትይ? ጅንኑን አይደል የምትይ? ኖ እንትናን ምልህ ዘሀበሻ ያንን ያወራው ራሷ ናት ልትታሰር ነው ያለው እኮ ዘሀበሻ። እኔ እሱን ራሷ ናት ያደረገችው ነው የምለው። ባይዘው ሳይከፈለው አይሰራማ። ከፋዩ ማን ይሆናል? እሷ አትከፍልም። እንትን እንደውም አሁን መረጃ ወጣሉ እያለች ነው ሊያሾ በሱ ጉዳይ ላይ። አይ ሳይከፈለው ሂሳብ ሲነጋገር የወጣ የሆነ ቪዲዮ ኦዲዮ ድምፅ ሊሆን ይችላል። እኔ ራሴ እኔ ባለሁበት አካባቢ እሱ አንድ ጊዜ አንድ ኒውስ እንትን ብሎ ነበር እና የሆነ ሬስቶራንት እንደዚህ እንትን ይዘው ገብተው አስፈራርተው ሽጉጥ ይዘው ገብተው ምናምን ሊገሏቸው፣ ግን ዳወዝ እንደሱ ሀፕን አልነበረም። እንደዛ አልነበረም ሀፕኑ የነበረው። እሱ በጣም እንትን አድርጎት ነበር፣ አጋኖት ነበር ሲል የነበረው እና እዛ ቦታ ላይ ሰራ ስለነበረ እንደዚህ ነው እንዴ ሆኖ እያልን እንደ እንትን እንገርም ነበረ። ያው የሰውን አቴንሽን እንትን ለማለት በጣም አጋኖት ነበር የሚናገረው። በቃ ጆኮር ምን እንደሚያደርግ ታውቂያለሽ? ዜናውን ይወስዳል አይደለ? እንደ ስክሪፕት ነው የሚጽፈው። አይተሽ ከሆነ እንደዚህ ካሜራ ላይ ሲሆን የሚያነበው ነገር አለ። ስክሪፕት እያነበበ ነው የሚያወራው። ዛሬ አሳዛኝ ዜና አለ ልንገራችሁ ይልና ከዛ ያነባል። ከዛ ያ ድርሰት ምንድነው በደንብ ተጣፍጦ ነው የተሰራው። ኦልሬዲ ልጅ እኮ ስንት ዓመት እኮ ነው በዜና እኮ ታውቂያለሽ። አሁን እኮ ነው በመሰለ የመጣው 1 ዓመት አይቆይ። ድሮ እኮ በድምፅ ነው የምናውቀው። ይሄ ድምፅ በድምፅ ነበረ። ዩቲዩብ ላይ ስንት ዩቲዩብ ነው የተዘጋበት እኮ በኢህአዴግ ጊዜም። ከዛ ደግሞ ይሄ መንግስትም ከመጣ ጀምሮ ሲዘግብ ደግሞ አውጦ ኔጌቲቭ ነው የሚሆነው። ጆኮ ደግሞ የሆነ የሚፈልገው ምንድን ነው ይሄ በቃ ጥላቻም ያለውን ነገር ነው የሚመርጠው። ጥሩነት ዜና አያቀርብም። ገባሽ? ጥሩ የሆኑ ዜናዎችን አያመጣም። ወንጀል የሆነ ብልግና ሲሰራ የሆነ ደግሞ ፖለቲካ እንደዚህ ሲያደርግ ምናምን በቃ እችን ነው የሚመርጠው። ጥሩ ዜና ሲሰራ ሄለን ዲፖርት ልትደረግ ነው። እኛም ራሱ በጣም ያኔ ታስታውሳለህ? ዜናው ራሱ እኮ ትንሽ የተምታታ ነገር እኮ ነበር። ቁጭ ብለህ ስንተነት ነው ቦረቦሮ አፉን አጣሙ ያወራውን ወሬ አመልጦት መሰለኝ ቃላት። ግን አንዳንድ አንጠባጠባ አንድ ሰውዬው ጎበዝ ነው፣ ግን ህይወቱ ሰርቫይቭ እያደረገ ነው በዚህ ህዝብ ላይ። በደንብ ነው የሰራው። ድምፁ ውሸታም ያደርግሻል።